በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ የነበረ ያለና ለዘላለም የሚኖር ጥንትና ፍጻሜ የሌለው መጀመሪያውና መጨረሻው የማይታወቅ በመንግስቱ ሽረት የሌለበት በሕይወቱ ሞት የማይታሰብ በባህሪው ክፋት የሌለ በስጦታው ንፍገት የማይገኝ ያው አምላክ ኃያል ጌታ በሁላችንም አንደበት ቅዱስ ስሙ ሕያው ስሙ ኃያል ስሙ የተመሰገነ ይሁን። ክቡራንና ክቡራት መነኮሳትና መነኮሳያት ሽማግሌዎችና ባልቴቶች አረጋውያን ጎልማሳዎችና ወጣቶች እንዲሁም በክፍል በጀርባም ያላችሁ የዛሬ አበቦች ነገ ፍሬዎች ሕፃናትም ሁሉ እንደምን ዋላችሁ? እንደምን አመሻችሁ? እንደምን ቆያችሁ? ልዑለ ባህሪ ምስጋና የባህሪው ሆነ ጌታ በእኔም እንጂ በድዳው በተታባው በኮልታፋው አንደበቴ በዚህ ፈራሽ በስባሽ ደካማ ጉልበቴ ይልቁንም የእግዚአብሔር ምርጥቃዎች በሁላችንም አንደበት ደግሜ ደጋግሜ ስሙ የተመሰገነ ይሁን። ዛሬ የምንማማረው የሐዋርያው የቅዱስ ጳውሎስ መልእክት በሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 10 ላይ ባለው ቃል የምንማማር በዚህ ርዕስ ለመነጋገር ለኔ ምስጢሩን ይግለጽልኝ ለእናንተ ደግሞ እዝነ ልቦናችሁን ከፍቶ ባለመቶ ፍሬ ለመሆን ያብቃችሁ። በክርስቶስ ፍርድ ወንበር ልንገለጥ ይገባናልና በክርስቶስ በፍርድ ወንበር ፊት ልንገለጥ ይገባናልና ዛሬ የምንማማረው ጾምና ጣፋጭ አንደበት የንግግር ቅልጥፍና ያለው የአሕዛብ መምህር ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ሰዎች ሁለተኛ ቆሮንቶስ ምዕራፍ 5 ላይ በቁጥር 10 የተናገረው ቃል ነው። በጌታችን በመድኃኒታችን በኢየሱስ ክርስቶስ በፍርድ ወንበር ፊት ልንገለጥ ይገባናል። ይሄ ነው ወገኖቼ፣ ይሄ ነው አስፈላጊው ነገር። ልንጠነቀቅ፣ ልንዘጋጅ፣ ልናስብበት የሚገባን ይሄን ነው። ሰው እንግዲህ ለመንገደኛ ስንቅ ያስፈልገዋል። መንገደኛ ዝም ብሎ መንገዱን ቢሄድ የሚደርስበትን አያውቅም። ጫካም አለ፣ ገደልም አለ፣ ባህርም አለ፣ ማዕበልም አለ፣ አውሎ ነፋስ፣ ሞገድ፣ ሽፍታውን በሌ መንገደኛ ምንም እንኳን የሚሄድበትን መንገድ ቢወስነው በከተማና በገጠር ከሆነ ያው ሰው አይርቀውም፣ ሰው አይለየውም ለማለት ነው። በበረሃ በሩቅ ሀገር የሚሄድ ግን የሚሄድበትን አያውቀውም እና ለዛ ለሚሄድበት ስለረጅሙ መንገድ መዘጋጀት ያስፈልጋል። ተዘጋጅታችሁ ኑሩ የሚልም ቃል አለና ታዲያ
እኛም በኢየሱስ ክርስቶስ በፍርድ ወንበር ልንገለጥ ልንጠየቅ ግዴታችን። እናንተ አሁን በተለያየ ምክንያት ነው የመጣችሁት። የጤና ጉዳይ ሆኖ ታማችሁ መጣችኋል። ታማችሁ መጣችሁ። ታዲያ ነገር ግን መታመማችሁ ለበጎ ሆነ። በመታመማችሁ እንዲህ አይነት ታምር፣ እንዲህ አይነት ድንቅ ስራ እናንተ ተጨንቃችሁ የመጣችሁ ለስጋችሁ ነው፣ ለበሽታው ነው። ሕማሙ፣ በሽታው፣ ችግሩ፣ ረሃቡ ይህን ለማስወገድ መጣችሁ። አሁን ግን የስጋም የነፍስም እድል አጋጠማችሁ። በምድሩም በሰማዩም ተደላድላችሁ እንድትኖሩ እንዲህ አይነት አፍቶ የማያልቅ ጸጋ ገጠማችሁ። ወደ ጸጋው ዙፋን ተጠግታችኋል። እንጠንክር፣ እንበርታ። በጌታችን በመድኃኒታችን በኢየሱስ ክርስቶስ በፍርድ ወንበር ፊት ልንገለጥ ይገባናል፣ ግድ ነውና። እና ለዚህ ምንድን ነው ሰርቶ ታሪክ ማስቀመጥ ነው። የማይሞት ስራ፣ የማይቀበር ታሪክ ማስቀመጥ ያስፈልጋል። ዛሬ በዚህ ዓለም ካልተዘጋጀን የት ነበርህ? ስራህ ምንድን ነው? ምን ሰራህ? አይቴ ነበርኪ፣ ምን ተገበርኪ፣ ምን ሰራሽ፣ የት ነበር? ነፍሳችን ስትጠየቅ መልስ እንዳናጣ፣ መልሱ ግራ እንዳይገባን፣ በመልሱ እንዳንቸገር፣ የማይሞቱ ትሎች፣ የማያንቀላፉ ትሎች፣ የማይጠፋ እሳት እንዳያጋጥመን ስንቃችን የምናዘጋጀው ዛሬ ነው። ስንቃችንም የሚዘጋጅ ከቁርሳችን ወይም ከምሳችን ከፍለን በማስቀመጥማ እንዳይሆን የምንበላው ዳቦ የምንበላው እንጀራ ከሰዓታት በኋላ ወይም ከቀናት በኋላ ይበላሻል ዝም ብለን ማስቀመጥ ከሆነ። ነገር ግን ከምንበላው ከፍለን ነዳያንን፣ ችግረኞችን ማብላት ማጠጣት፣ ከምንበላው የምንለብሰው ከፍለን ልብስ ለሌላቸው ሰዎች ልብስ ማልበስ ነው። ነው ለተራቡት ማጉረስ፣ ለተራቆቱት ማልበስ፣ የተጨነቁትን ማረጋጋት ማጽናት፣ የደከሙትን ማበርታት፣ የዛሉትን አካሎች ሰውነቶች ሁሉ ማበርታት ማጠንከር። ይሄ ነው ወገኖቼ በጌታችን በመድኃኒታችን በኢየሱስ ክርስቶስ በፍርድ ወንበር ፊት ልንገለጥ፣ ልንጠየቅ፣ ልንመረመር ግዴታ ነው። መመርመር አይቀርም። እነሆ የበደላችሁ ካሱ፣ የቀማችሁ መልሱ፣ ንስሐ ግቡ፣ መንግስተ ሰማያት ቀርባለችና ንስሐ። አንዳንድ ጊዜ ወገኖቼ አንዳንድ ጊዜ ስንመለከተው ሰዎቹ መመለስን የማይፈልጉ ከበደል ላይ በደል የሚጨምሩ ከበደል ላይ በደል መጨመር የሚመቻቸው ሰዎች አሉ። መበደል፣ ማስቀየምን፣ ማሳዘንን። ይሁዳ ነቢዩን ዕንባቆም ለስብከት አልፎ ሲሄድ የይሁዳ አባት ከሽማግሌዎች ጋር ተቀምጦ እንዳይነሳ ኮርቶ እንዳይገለጥ ራሱን ክንብንቡን እንዳይገልጠው ፈርቶ ሌሎቹ ሽማግሌዎች ከሱ ጋር ያሉት ነቢዩን ዕንባቆምን አክብረው ብድግ ብድግ ሲሉ ሲነሱለት፣ እሱ ግን ነቢዩን ተቀምጦ አሳለፈው። አስተምሮ ሲመጣም አስተምሮ ብሎ ሲመለስም የይሁዳ አባት አሁንም ራሱን ማሻሻል፣ ራሱን መምከር አልፈለገም። ነገር ግን እንደ ቅድም ሁሉ አብረውት ያሉት ሽማግሌዎች ለነቢዩ ክብር ሲሰጡ ብድግ ብለው ነቢዩን አክብረው ሲያሳልፉት፣ ሰላምታ ሲሰጡት የይሁዳ አባት ተቀምጦ አሳለፈው። ነቢዩም እንዲህ አለ፣
ከዚህ ልጅ ራሱን አልረገመውም ወገኖች። የይሁዳን አባት አይደለም የረገመው። ከዚህ ሰው የሚወለድ ይህ ሰው የሚወልደው አባቱን ይገላል፣ እናቱን ያገባል፣ ጌታውን ይሸጣል ብሎ ትንቢት ተናገረ። ይሄ ደግሞ ነቢያቶች የሚያደርጉት ነው። ነቢያቶች የሚያሳዝናቸውን፣ የሚያስቀይማቸውን፣ የሚበድላቸውን እንዲያደርጋሉ። 12 ጥማድ በሬ ትቶ ለምን በቃኝ ብሎ እናት አባት ቤተሰቦችን ሁሉ ከቤተሰብ ተለይቶ ነቢዩ ኤልያስን ለማገልገል 12ቱን ጥማድ በሬ እንደዋለ ጥሎት የሄደው አንተ መላጣ ውጣ፣ አንተ መላጣ ውጣ፣ አንተ መላጣ ውጣ እያሉ እዛ የቤቴል ሕፃናት ወጣቶች ነቢዩን አሳዘኑት፣ ነቢዩን አስቀየሙት፣ ኤልሳዕን ሰደቡት፣ ረገሙት፣ ውጣ ብለው አዋረዱት። ይህ ነው እንግዲህ የዕብራው ስብከት ነው። አንተ መላጣ ውጣ አሉ። ሁለተኛ ነገሥት ምዕራፍ 2 ከቁጥር 3 ላይ ነው። ሰማችኋል ለመሆኑ? ከዛም ወደ ቤቴል ወጣ። በመንገድም ሲወጣ ብላቴኖች ከከተማይቱ ወጥተው አንተ መላጣ ውጣ፣ አንተ መላጣ ውጣ ለው አፌዙበት። ዞርም ብሎ አያቸው፣ በእግዚአብሔርም ስም ረገማቸው። ከዱርም 2 ድቦች ወጥተው ከብላቴኖች 42ቱን ሰባበሯቸው ይላል። ወገኖቼ ልጆቼ እንደው ልጆቼ ማለቱ ብዙም ሁሉም ይጠቀምበታል። ገና የ20 ዓመትና የ30 ዓመቱን ጎልማሳም ልጆቼ ሲል ይታያል። እኔ ግን ይህን ቃል ለመድፈር ይሰማኛል። ወገኖቼ ብል ይቀለኛል። ወገንም ልጅም እኔ ምንም እንኳን ብዙ ሞግዚቶች ቢኖሯችሁ በወንጌል ወልጃችኋለሁና አባታችሁ ነኝ ይላልና ሐዋርያው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 4 ከቁጥር 15-16 ላይ አባታችሁ ነኝ ይላልና ልጆቼ ብልም ችግር የለም። ከዛም ወደ ቀርሜሎስ ተራራ ሄደ፣ ከዛም ወደ ሰማርያ ተመለሰ ተብሎ ተጽፏል። ነቢዩ ኤልሳዕ ያንን ሀብት ንብረት ትቶ ከቤተሰብ ተለይቶ አገሩን ጥሎ ቢወጣም እግዚአብሔር ግን ከኤልሳዕ ጋር ነበርና እዛ በቤቴል ያሉት ሕፃናት አልፎ እንዳይሄድ ሸከሙን ተሸክመው የከበደውን አግዘው መቋሚያውን አጥፎን ተሸክመው መሸኘትና መባረክ ሲገባቸው በረከት አልባ ትውልድ፣ በረከት የለሽ ትውልድ፣ የቁጣ ትውልድ አልፎ ለሚሄድበት ለመንገዱ አንተ መላጣ ውጣ፣ ተመልከቱ፣ አንተ መላጣ ውጣ እያሉ ተሳደቡ። 42 በላይ የሚሆኑ ሕፃናት እንዴት ቆያችሁ? አንተ መላጣ ውጣ እያሉ ነቢዩ ኤልሳዕን ሰደቡት፣ ረገሙት። ስድብ፣ የስድብና የርግማን አባቶችን የማዋረድ ውጤቱ ይሄ ነው። ይዘገያል እንጂ መፍረዱ አይቀርም። አምላካችን ደግሞም በኢየሱስ ክርስቶስ በፍርድ ወንበር መቅረባችን መጠየቃችን አይቀርም። በኋላ በዚህ ዓለምም ቢሆን መፍረዱ አይቀርም። ጌታ እግዚአብሔር አንተ መላጣ ውጣ አሉት፣ አንተ መላጣ ውጣ አሉት። እየተከተሉ ዞር ብሎም አያቸው። አዎ ተመለከተ፣ አያቸው። እነማን ናቸው? ምንድን ናቸው እነዚህ? ምን እያሉ ነው? አንተ መላጣ ውጣ። ራሱ ያው ከራሱ ላይ ትንሽ ገለል ያለ ነበር ጠጉሩና አንተ መላጣ ውጣ ይሉታል። አንተ መላጣ ውጣ ሲሉት ዞር ብሎ አያቸው። ማየት ግድ ነው። በእግዚአብሔርም ስም ረገማቸው። ከዱርም 2 ድቦች ወጥተው ከብላቴኖቹ 42ቱን ሰባብረው ጣሏቸው ይላል።
በጣም ወደ ቀርሜሎስ ሄደ፣ እንደገና ወደ ሰማርያ ተመለሰ ተብሎ በሁለተኛ ነገሥት ምዕራፍ 2 ከቁጥር 23 24 25 ላይ እንዲህ ተጽፎ ይገኛል። አሁን ደግሞ የይሁዳ አባት ያልታደለው አብረውት የተቀመጡት አብረውት ከሱ ጋር ያሉት ሽማግሌዎቹ መሰል ሽማግሌዎቹ ነቢዩን ብድግ ብለው ሲያከብሩት፣ ተነስተው ሲያሳልፉት፣ እሱ ግን ጓደኞቹ ጋር ቁጭ ብሎ ከሽማግሌዎች ጋር ቁጭ ብሎ ነቢዩን ተቀምጦ አሳለፈው። የነቢዩን ክብር ቀነሰ። ነቢዩን በድፍረት ተመለከተው። መዝሙረኛው ዳዊት በመዝሙር 104 ቁጥር 14 ላይ ነቢያቶችን አትዳፈሩ፣ ነቢያቶችን አትንኩ፣ ይድቅስሱ መሲሐኔ፣ ነቢያቶችን አትንኩ፣ አትደፍሩ፣ በነቢያቶች ላይ በሐሰት በግፍ አትነሱ፣ ነቢያቶችን አታሳዝኑ፣ አታስቀይሙ ተብሎ ተጽፏል። ነቢያቶችን ብትነኩ፣ በነቢያቶች ላይ ጣታችሁን ብትቀስሩ፣ በነቢያቶችን አገልጋዮች ላይ እጃችሁን ብትዘረጉ፣ አንገታችሁን ብትነቀንቁ ረሃብን አመጣለሁ እያለ መዝሙረኛው ዳዊት በመዝሙር እንዲህ ይላል። ወገኖች ሆይ መዝሙር ነቢዩ ዳዊት በመዝሙር 104 ነው ያልኳችሁ። በመዝሙር 104 ቁጥር 14 ላይ የቀባኋቸውን አትዳሱ፣ በነቢያቶች ክፉ አታድርጉ፣ ሰው ግፍ ያደርግባቸው ዘንድ አልፈቅድም፣ ስለ እነርሱም ስለ ነቢያቶችም ስለ አገልጋዮችም ነገሥታትን እገሥጻለሁ፣ ነገሥታትን ገሠጸ፣ በምድር ላይ ረሃብን ጠራ፣ የእህልንም ኃይል ሰበረ። መዝሙር 104 ቁጥር 14 አልኳቸው። የቀባኋቸውን አትዳሱ፣ የመረጥኋቸውን አትዳሱ፣ በቀባኋቸው በጠራኋቸው በአገልጋዮች ላይ ክፉ ነገር አታደርጉ፣ ሰው ግፍ ያደርግባቸው ዘንድ አልፈቅድም፣ አልወድም፣ ስለ እነርሱም ነገሥታትን ገሠጸ ተብሎ ተጽፏል። ሰው እንዴት ደፋር እንደሆነ አይገባኝም። ሰው ደፋር ነው። ደፋር በመሆኑን እንደ ልቡ ይናገራል። ተነስተው ቢሄዱ የእግዚአብሔርን ፍርሃት በዙሪያቸው ባሉት ከተሞች ሁሉ ወደቀ። የያዕቆብንም ልጆች ለማሳደድ አልተከተሏቸውም፣ አይችሉም። ምዕራፍ 35 ከቁጥር 5 ላይ አልቻሉም፣ አይሆንላቸውም። ተነስተው ሄዱ ይላል። በያዕቆብ ዘመን ነው። የእግዚአብሔርን ፍርሃት በዙሪያቸው ባሉት ከተሞች ሁሉ ወደቀ። በዙሪያቸው ያሉት ከተሞች ሁሉ ፈሩ፣ ተንቀጠቀጡ። የያዕቆብ ልጆች ከተማውን አልፈው ሲሄዱ፣ የእስራኤል ልጆች ከተማውን አልፈው ሲሄዱ ጠላቶቻቸውን ለመበቀል በነዛ በከተሞች ሁሉ የእግዚአብሔር ፍርሃት ወደቀ፣ ፍርሃት ለቀቀባቸው። በዛን ሰዓት የያዕቆብ ልጆች ለማሳደድ አንድም የተከተላቸው አንድም በክፋት ያያቸው የለም ተብሎ ተጽፏል። እንደምን ቆያችሁ መመኪያዎችና መኩሪያዎቼ፣ አለኝታዎቼ፣ ክቡራንና ክቡራት ወገኖቼ፣ ይህ የበረሃው ስብከት ነው። የበረሃው ስብከት እንጠንክር። በእግዚአብሔር በጌታ በኢየሱስ ክርስቶስ የፍርድ ወንበር መቅረብ፣ መቆም፣ መጠየቅ አይቀርም። እንዲሁ እንደው ቅጨው ቅለመው ብርሃ ቅዳ እንደተባለ የኛ ህይወት በዚህ የሚቀር አይደለም፣ በዚህ አይወሰንምና መጠየቅ አይቀርም። እንጠየቃለን። ለጥያቄው መልስ ማዘጋጀት ከኛ ይጠበቃል። ለህሊናም ቢሆን ሰውን መጣላት፣ ሰውን መግፋት፣ በሰው ላይ ግፍ መፈጸም ለህሊናም ቢሆን እንዲሁ ምን አመጣው? ሰው
ያሳፍራል ነው የምለው እኔ። ሰው በሰው መልክ ተፈጥሮ ሰውን ማሳዘን፣ ሰውን ማስቀየም፣ ሰውንም መፈታተን የሚገርም ነው። ስለዚህም እኮ ነው ነቢያት ተናገሩ በየዘመናቸው የሰው ልብ እጅጉን ክፉ ከሁሉም በላይ ተንኮለኛ ነው አሉ። እንግዲህ ተንኮለኛ ሲባል የሰማነ እባብ ተንኮለኛ ነው። ትላንት ተነጋግረንበታል። እባብ እግዚአብሔር በዱር በምድረ በዳ በዱር በጫካ ከፈጠራቸው ከአራዊት ሁሉ ይልቅ ተንኮለኛ ነው። አሁን ደግሞ አመጣው ትንቢተ ኤርምያስ ምዕራፍ 17 ቁጥር 9 ላይ የሰው ልብ እጅጉን ክፉ ከሁሉም በላይ ተንኮለኛ ነው። አለመታደር ነው። ይህንን በጎ ነገር ተርፎ ሲያድር ክፉ ነገር በሰው ላይ ግፍ መፈጸም ያሳዝናልና። ስለዚህ በጌታችን በመድኃኒታችን በኢየሱስ ክርስቶስ የፍርድ ወንበር መጠየቅ ስለማይቀር ስላለብን ተዘጋጅታችሁ ጠብቁ። ተዘጋጅቶ መጠበቅ መልካም ነው። ዕንባቆም የይሁዳን አባት ዞር ብሎ ተመለከተው። ማልዳ እንደዚሁ ተቀምጦ ተሸፋፍኖ አሳለፈው። ሲያስተምር ውሎ ቢመለስም የገጠመው ያን ይህን ተንኮሉን፣ ይህን ክፋቱን ማሻሻል፣ ይህን ክፋቱን፣ ይህን ተንኮሉን መተው አልፈለገም። የይሁዳ አባት እንደ ነቢዩ ኤልሳ ነቢዩ ኤልሳ ዞር ብሎ በእግዚአብሔር ስም ረገማቸው። አንተ መላጣ ውጣ ያሉት 42 ሕፃናት በላይ 2 ድቦች ከዱር ወጣው በጣም ሰው ቆራርጠው ጣሏቸው። አሁንም ዕንባቆም እንዲህ አለ፣ ከዚህ ሰው ከይሁዳ አባት የሚወለድ ከዚህ ሰው የሚወለድ አባቱን ይገላል፣ እናቱን ያገባል፣ ጌታውን ይሸጣል ብሎ ትንቢት ተናገረ። ትንቢቱ ይፈጸም ዘንድ ይሁዳ ከተወለደ በኋላ ወላጆቹ አባቱን ይገላል፣ እናቱን ያገባል ተብሎ ታዲያ የነቢዩ ቃል አይቀርምና አሉት። ምንም ቢጠለው ምንም ቢንቀው ግዴታው ነው። እየናቀውም ያከብረዋል፣ እየናቀውም ደግሞ ይጠነቀቃል፣ ይጨነቃል። ድሮውንም ከእንግዲህ በኋላ እንገናኝም አብረን አንተኛም ብለው ነበር። ነገር ግን እንኳን ባልና ሚስት ሌላ ሰው ይሳፈታል። ምንም እንኳን ከእንግዲህ አንገናኝም፣ የምንወልደው ልጅ የሚገለን ከሆነ አንቺንም የሚያገባሽ ከሆነ ነቢዩ የተናገረው ቃል እንዳይፈጸም አንገናኝም፣ የየብቻችን እናድራለን ብለው ሞከሩ። አልሆነም እና አብረው አደሩ። ይሁዳ ተጸነሰ። በተወለደ ጊዜ ግን በባህር ዳር በባህር ድንበር ወስደው ጣሉት። አሳ ይብላው አዞ ይብላው ብለው። ለምን ነገ ይገለኛል ብሎ ፈራ። በዚህ ምክንያት ይሁዳ ከባህር ማዶ ያሉ ሰዎች አሳ ለማጥመድ ወዲያና ወዲህ ሲዘዋወሩ ይሁዳን በሳጥን ጠጥሎ አገኙትና አሳ አጥማጅ ወስዶ አሳደገው። ይህ ሰው ሲያሳድገው የጦር ሰራዊት አድርጎ ነበር ያሳደገው። የተወለደበት የአባቱ ሀገርና ወስዶ ያሳደገው ሀገር ድንገት ጦርነት ገጠሙ። በጦርነቱ መካከል ይሁዳም ወታደር የጦር ሰራዊት ሆኖ ይሁዳም ከዘማቾች ጋር አብሮ ዘመተ። በዚህ ጊዜ አባቱን ከዘመቻው በጦርነቱ የተወለደበት ሀገርና ያደገበት ሀገር ጦርነት ገጥመው በጦርነቱ ጊዜ አባቱን አገኘና ገደለው። አባቱን ገሎ ሲገሰግስ ወደፊት ሲሄድ አሁንም ዘመቻው እየተፋፋመ ሲሄድ እናቱን አገኘና አገባት። እንዲህ አለችው፣ ለመሆኑ የዚህ ሀገር ሰዎች ካንተ ጋር የመጡት ወታደሮች ካንተ ጋር የመጡት ዘማቾች ወገን ዘመድ አይሉህም አለችው። ለምንድን ነው ዘመድ ወገን የማይባለው? መቼም አብሮ የሄደ ሰው ያው
በማንኛውም የሥራ ዘርፍ ዝምድናውን፣ ፍቅሩን ይገልጻል። ድብልቅ ድብልቅ ብሎ ክፉም በጎም ሲነጋገር ይታያል። ለሚሰሩት ስራም ደግሞ በዚህ በዘመቻ ሁኔታ አብረው በመመካከር፣ አብረው በመሰብሰብ፣ አብረው በመወያየት ብዙ ነገር ይደረጋል። ነገር ግን ይሁዳን እንዲህ አያደርጉትም ነበር። ብቻውን በማየቷ ለምንድን ነው የዚህ ሀገር ሰዎች ዘመድ ዘመድ የማይሉህ የማያቀርቡህ ለምንድን ነው አለች። ይሁዳም እንዲህ አላት፣ በባህር ዳር ከባህር ዳር ተጥለህ ነው የተገኘህ ይሉኛል። እናት አባቴ ወይም ዘመዶች አይታወቁም አላት። ታዲያ ይህንን ያዘችና አይ አንተ ጉደኛው የገደልከው አባትህ ነው፣ እኔም ወላጅ እናትህ ነኝ አለች። ምን እናድርግ ብለው ንስሐ ለመግባት እሷ ከ36 ቅዱሳት አንስት አንድ ሆና ተቆጠረች። እሱም እድሉ ገጠመውና ከ12ቱ ሐዋርያት የመጨረሻውን ቁጥር ያዘ። ስምዖን የተባለው ጴጥሮስ ብሎ ይጀምርና እንድርያስ፣ ዮሐንስና ያዕቆብ ብሎ የመጨረሻውን ቁጥር ግን ድውያንን ፈውሱ፣ ሙታንን አንሱ፣ አጋንንትን አውጡ፣ እነሆ ወንጌልን በዓለም ላይ ሁሉ አስተምሩ፣ እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝና በአብ በወልድ በመንፈስ ቅዱስ ያጠመቃችሁ ደቀ መዛሙርት ያድርጓቸው። በማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ ወንጌላዊ ሉቃስ ወንጌለ መንግሥት እንደጻፈው በሉቃስ ወንጌል ምዕራፍ 16 ቁጥር 15፣ 16፣ 17 ላይ ለሚያምኑትም እንዲህ አይነት ምልክቶች ይከተሏቸዋል። አጋንንትን ከሰው ልጆች ያወጣሉ፣ ድውያንን ይፈውሳሉ፣ ሙታንን ያነሳሉ፣ ተአምራትን ይሰራሉ ተብሎ ተጽፏል። ስለዚህ ወገኖቼ ሆይ ከ12ቱ ሐዋርያት በማቴዎስ ወንጌል ምዕራፍ 10 ከቁጥር 1 እስከ 4 ድረስ ከ12ቱ ሐዋርያት የመጨረሻውን ቁጥር በመያዝ ሰማያዊን ስልጣን ድውያንን ፈውሱ፣ ሙታንን አንሱ የሚለውን ክብር አገኘ። ነገር ግን ኃጢአተኛውን የእግዚአብሔርን ክብር እንዳያይ ያሸሸዋል ይላል የሚል ተጽፏል። ያትትዎ ለኃጥእ ከመ ኢይርአይ ስብሐተ እግዚአብሔር። ኃጢአተኛውን መዝሙር ኢሳይያስ ምዕራፍ 26 ቁጥር 9 ላይ ኃጢአተኛውን፣ በደለኛውን፣ ተንኮለኛውን ሰው የእግዚአብሔርን ክብር እንዳያዩ ያሸሸዋል፣ ያርቀዋል፣ ያስወግደዋል፣ ይሰደዋል። ወይም አብሮ ቢቀመጥም ጆሮውን እጁን ከጆሮው ላይ እንዲያደርግ ያደርገዋል። አለበለዚያም ደግሞ ተነስቶ ይሄዳል። መብት ካለው ተነስቶ እንዳይሰማ ይሄዳል። የኃጢአተኛውን የእግዚአብሔርን ክብር ለመስማት እድል የለውም ተብሎ ተጽፏልና እንግዲህ ክቡራንና ክቡራት የዜብራው ስብከት ታዳሚዎቻችን በጌታ በኢየሱስ ክርስቶስ ወንበር በፍርድ ወንበር መጠየቃችን አይቀርም፣ መቅረባችን አይቀርም። እንደፈለግን ተናግረን የወደድነውን ሰርተን እንኳን ሌላ ሐዋርያው ቅዱስ ጳውሎስ የምትወዱትን ልታደርጉ አትችሉም። ገላትያ ምዕራፍ 5 ቁጥር 17 ላይ መንፈስ በስጋ ላይ ይነሳል፣ ስጋም በመንፈስ ላይ ይነሳል። ይሁን እንጂ ልብላ ባላችሁ ሰዓት መብላት፣ ልሳደብ ባላችሁ ሰዓት መሳደብ፣ ልደብድብ፣ ልግደል፣ ልዝረፍ ባላችሁ ሰዓት የፈለጋችሁት ማድረግ አትችሉም። የፈለጋችሁትን ልታደርጉ አትችሉም፣ አይፈቀድላችሁም በማለት ገላትያ ምዕራፍ 5 ቁጥር 17 ላይ ተጽፏል። የስጋ ፈቃድ የታወቀ የተገለጸ ነው በማለት አሁንም በገላትያ ሐዋርያው ቅዱስ ጳውሎስ ለገላትያ በጻፈው መልእክቱ በምዕራፍ 5 ቁጥር 19 የስጋ ፈቃድ የተገለጸ ነው። ይሄም መዳራት፣ ሴሰኝነት፣ ዝሙት፣ ስርቆት፣ ስስት፣ አድመኝነት፣ መናፍቅነት፣ ዘፈን፣
ጥል፣ ክርክር፣ ቂም፣ በቀል፣ ቁጣ፣ ዘፋኝነት፣ ስካር ይሄንን የሚያደርጉ ሁሉ የእግዚአብሔርን መንግሥት አይወርሱም። በፍርድ ቀን ቦታ የላቸውም። በኢየሱስ ክርስቶስ በፍርድ ወንበር ስንቀርብ ስንጠየቅ ሴሰኞች፣ አመንዝራዎች፣ ዝሙት የሚፈጽሙ የወንድሞቻቸውን የጓደኞቻቸውን ባል የጓደኞቻቸውን ሚስት የሚወስዱ ደንበር የሚያፈርሱ አራጣ የሚያበድሩ መማለጃ ጉቦ የሚቀበሉ ወንድሞቻቸው በሰው የሚቀኑ በሰው ድል የሚገቡ ወይ ስሩ ወይ አስተሩ በሰው ድል የሚገቡ ሁሉ ቦታቸው ወደ እግዚአብሔር መንግሥት ይገቡ ዘንድ አይችሉም። ቤቱ የተዘጋባቸው ነው። ቤቱ የተዘጋባቸው ነው ወገኖች። ስለዚህ የዕብራው ስብከት ነው። የመንፈስ ፍሬ ግን ይልልሃልና የሥጋ ፈቃድ የተገለጸ ነው ካለ በኋላ ነው ሴሰኝነት፣ ዝሙት፣ መዳራት፣ አድመኝነት፣ መናፍቅነት፣ ቁጣ፣ ቂም፣ በቀል፣ ምቀኝነት፣ ዘፈን፣ ስካር እያለ ከዘረዘረ በኋላ 15ቱን ፈቃዳተ ሥጋ እንደገና ደግሞ የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትህትና፣ ትዕግስት፣ ራስን መግዛት ይህን የሚያደርግ ሰው ወደ እግዚአብሔር መንግሥት ለመግባት የሚከለክለው የለም። የመንፈስ ፍሬ ፍቅር፣ የመንፈስ ፍሬ ሰላም፣ ትህትና፣ ትዕግስት፣ ራስን መግዛት ማለት እንደው ዝም ብሎ ያልፈለጉትን እያደረጉ ያልወደዱትን እንኳን ለሰው ለራስ አለመገዛት እንኳን ከሰው ጋር ከራስ ጋር ተስማምቶ አለመኖር። ከራስ ጋር አለመስማማት ማለት አሁን ሰው ከራሱ ጋር ያጣለው ነገር የለም፣ ግን ሳይፈልግ ኃጢአት መስራት። አሁን ኃጢአት እንዳይሰራ ይፈልጋል፣ ነገር ግን ኃጢአት ይሰራል። ይህ ሰውዬ ራሱን መግዛት አልቻለም። አንዳንድ ጊዜ ወስነው አውቀው በድፍረት እግዚአብሔር የለም ብለው እግዚአብሔርን አላውቅም እስራኤልን አልለቅም ዘጸአት ምዕራፍ 5:2 ላይ ፈርዖን እኔ እግዚአብሔርን የሚባል ነገር አላውቅም አለ። እስራኤልን ሕዝቤን ደግሞ አልለቅም እንዳለው ሁሉ እንደዚህ ከሆነ ሌላ ጉዳይ ነው። አንዳንዶች ግን ላለመስራት ይወስናሉ። አይደግመኝም፣ መሆን የለበትም፣ አላበጀውም ብለው ኃጢአት እንዳይሰሩ በራሳቸው ይምላሉ፣ በራሳቸው ቃል ይገባሉ። ነገር ግን አይፈጽሙትም፣ ይሳሳታሉ፣ ይሳሳታሉ፣ ያጠፋሉ። እንዲህ አይነት ችግር አለ፣ እንዲህ አይነት ፈተና አለ። ሳይወዱ ሳይፈልጉ መሳሳት፣ ሳይፈልጉ ማጥፋት። ዛሬ መጸለይ ያለብኝ ይላሉ። በቀረ ራሳቸውን ለጸሎት ያተጋሉ ራሳቸው። ነገር ግን ጸሎቱን ትተው ለጥሎ ይተኛሉ። ቤተክርስቲያን ልሂድ ይላሉ፣ እንዳይሄዱ ይገረግራቸዋል። እንቅልፍ እንዲያው ዝም ብሎ ብርድ ልብሱን በላይ እየደረባ ጅሬ በምታቱ እንቅልፍ ይላቸዋል። ተግተው ወደ ቤተክርስቲያን እንዳይሄዱ። በጎ መስራት ይፈልጋሉ፣ አይፈጽሙትም። መልካም ማድረግ ይፈልጋሉ፣ አይሰሩት። ሳይፈልጉ መሳሳት ራስን አለመግዛት ማለት ነው። ይሄን የበረሃው ስብከት ወገኖቼ፣ ራስን አለመግዛት ማለት አለመታደል። የለም ከእንግዲህ ወደ አልጠጣም ይላል፣ ጠጥቶ ይሰክራል። ከእንግዲህ በኋላ በረት አልከፍትም አልሰርቅም ይላል፣ ይመራል፣ ይገዛታል፣ የሰው በረት ይከፍታል። ከእንግዲህ በኋላ ኃጢአት አልሰራም ይላል፣ ዝሙት ይፈጽማል፣ አባት እናቱን ያስቀይማል። ወላጆችን አከብራለሁ፣ ከእንግዲህ ከወላጆቿ ጋር ጠብ የለኝም ይላል። የበለጠ ገና በጽፋት ተናገረ እይደግም በስር ዋት ተናግሮ እስከ ግማሽ ቀን ሳይደርስ እናቱን አባቱን ሲያሳዝን ይገኛል። ይሄ እንግዲህ ራስን አለመግዛት ነው። እንዴት ቆያቸው ወገኖቼ? በጌታችን በመድኃኒታችን በኢየሱስ ክርስቶስ ከፍርዱ ወንበር ዘንድ እንድንቀርብ ግዴታ ነው። መቅረብ አለብን፣ እንቀርባለን። በቀረብን ጊዜ ግን መልስ እንድናገኝ መዘጋጀት። ተዘጋጅታችሁ ጠብቁ፣ ተዘጋጅታችሁ ኑሩ። ሌባ በስንተኛው ክፍለ ሌሊት እንደሚመጣ ባለቤት ቢያውቅ ኑሮ በመለሰው በሰደደው
አባረረው ገንዘቡን በጠበቀ ነበር። አንዳንዶች እንዲሁ የተኛበትን አልጋ ሁሉ ብድግ አድርገው በአራት ማዕዘን ከቤቱ ይገቡና ህንፃውን አፍርሰው ከቤቱ ገብተው እንደገና በአልጋ እንደፈለጉ እንዲንቦራቦሩበት በአልጋ ተሸክመው በተኛበት አልጋ ላይ ሰውየውን ወይ ከዳሪ አውጥተው ይጥሉታል፣ ወይ ቦታ ቀይረው ቦታውን ቀይረው ያስቀምጡ፣ እንደተኛ ይተውታል። የፈለጉትን እዛ ዕቃ ይዘው ሲወጡ ሰውየው ተኝቷል። ብትት ሲል ነው ህንፃው ተሰባብሮ ሀብቱ ተዘርፎ የሚያገኘው። እስከዚህ ነው ወገኖቼ፣ መንቃት አለብን። በጌታችን በመድኃኒታችን በኢየሱስ ክርስቶስ የፍርድ ዙፋን የፍርድ ወንበር መቆም መጠየቅ አለብን። አርቃችሁ አስቡ። አሁን እኛ ስለ ስጋችሁ መዳን መልካም ነው፣ ልቤ አይችልም። ትላንት ብያችኋለሁ እኮ ትላንትና አልኋችሁ። በዚህ በቀጥታው ስርጭት እየተመለከትኩ ሽማግሌውን ችግር ነገር እኮ ባልቴቶችን ሳይ አሁን እኮ ልጅ ላይኖራቸው ይችላል እላለሁ። አሁን እኮ ወንዱንም ሴቱን ባልቴቶች ሽማግሌዎች ልጅ እኮ ሳይኖራቸው ይሆናል እኮ። ልጅ ከሌላቸው ደግሞ የእነሱ ህይወት ምን ይመስላል? የዕለት ጉርስ የዓመት ልብስ ምንድን ነው የሚፈሳኘው? ስታዩ ስትራመዱ እያየሁ ይጨንቀኛል። ኩታዋን ለበስ አድርጋችሁ ቤተክርስቲያን ነውና፣ ከተማ ቢሆን ኑሮ ኩታማ አትለብሱ ምንም። ኩታዋን ለበስ አድርጋችሁ ሽማግሌዎች ደግሞ ብዙዎችም ጠምጥመው አያቸዋለሁ። ካህናቱ ታዲያ በሽምግልናቸው በክህነታቸው በምንኩስና እንደገና ደግሞ በወጣትነት ጎልማሳዎች ወጣቶች የ24 የ23 ዓመት የ18 የ30 ዓመት ወጣቶች አልፋችሁ ስተዱ እያየሁ አለቅሳለሁ። አሁን እዚህ ጸበል ቦታ ነው ያላችሁት። ጸበል ቦታ መቼም ድሎትም የለው ብዙም አይደላም። ነገር ግን ራይ ቆም አይታደርም። ደግሞ እንኳን ሌላ አንዱ ጸበልተኛ ለአንዱ ጸበልተኛ ያበለዋል ይመግበዋል። በገዳማችንም ደግሞ ሁሉን እንጠቅማለን ሁሉን እናበላለን ማለት ባንችልም ባይሆንልንም ራይ ግን ይደረጋል። መቼም ከሱ ቦታ ላይ ሰውን ጥሎት የሚበላ የለም፣ ብቻውን የሚበላ የለም። ወደ ሀገራችሁ ውስጥ ሄዱ ግን ከመጓጓዣው ትራንስፖርቱ አንስቶ ምን ይሆን የት ነው የሚደርሱት? ቤት ይኖራት ይሆንች? ቤት ይኖረው ይሆን? ያ ቤት ይኖራቸው ይሆን? ባልቴቶች እናቶች። የቤቱ ክራይ ደግሞ ተመልከቱት፣ ከላይ ተሰቀለ። ኑሮ ሁሉ ከላይ ተሰቀለ። የቤቱ ክራይ በከተማ ያላችሁ ያለ ቤት ደግሞ መኖር አይቻልም። እንኳን ሌላ እንደው እንደ ድሮ እንደኛ እኔ አሁን አባ ገብረ ማርያም ሀገሬ ከትውልድ ሀገር ያስወጥተው በባህር ዳር ከተማ ብትኖር ወይም በወደድከው ከተማ መኖር ትችላለህ፣ ለብዙ ሰው ትተርፋለህ ነው ያሉኝና ለብዙ ሰው ትተርፋለህ ችግር የለም አሉኝ። ነገር ግን አታሎ ወሰደኝ እንዳትለኝ እንጂ ብትመንንም መልካም ነው አሉኝ። አባታችን ሆይ ነው ያልኋቸው። አይጨነቁ በዚህ እኔ መንኩስናውም ምናኔውን ስደቱን የፈለኩት እኔ እንጂ እርሶን ስላገኘሁት አይደለም። እርሶን እኮ የሰማይን አምላክ አልቅሼ በመለመን ያመጣልኝ። እኔ ወሰዱኝ ያሉን ሙሉ ሰው ነኝ። በአይምሮ ያስበበታለሁ፣ በእጄ በእግሬ እሰራበታለሁ። ሰው የ100 ዓመት ሽማግሌ እኔን አታለው አይወስዱኝም። እኔ ካለም መለየት የጌታዬን መስቀል ተሸክሜ መሰደድ ዓላማዬ ነው ብዬ ነገርኳቸው። እንደዚህ ነው። እና ያን ጊዜ ባህር ዳር ላይ ጥለው 6 ወር ተቀምጠው ነበር። ጥለው ይሄዱና በ2 ወራቸው መጣው አዩኝ። እንደገናም በ2 ወር በ6ኛው ወር ተነስና ንድ ብለው ብትቆይ በባህር ዳር ላይ ለብዙ ሰው ትተርፋለህ፣ ካለዛ ግን እንዳሉኝ ተይዘን ሄደናል። እና ያን ጊዜ የምተኘው ወገኖቼ ያን ጊዜ የምተኘው ቤት አልከራይም። መቼም ያገር ሰው አይጠፋም፣ ያገር ሰው አለ ብዬ ያገር ሰው አልፈለኩም። የስጋ ዘመድም አይጠፋም፣ ሰው መቼም ከግንድ አይላጥም። ባህር ዳር ላይ የስጋ ዘመድ ወይም ወዳጅ ወይም ያገር ሰው ብዬ አልፈለኩም። ባህር ዳር ጊዮርጊስ አስፓልት ወዛ የድሮ ግንብ ሌላ ነበር። አሁን ቅርብ ጊዜ ነው 1-5 ዓመት ይሆናል ይሄኛው የተሰራ። የድሮ ግንብ ከውጭ ነበር ማረው። ከውጭ ከኔቢጤዎች ጋር አብሬ ገንዘብ ሲለምኑ ቁራሽ ሲለምኑ ውለው እዚያው የሚተኙ አሉ አይደል? ዛሬ ትልቅ ባምባ ወፍሯል። ድሮ ገና
ድሮኛ ያን ጊዜ ነው የበቀለች። አሁን ታላቅ ሆኖ ዛሬ እንደምታዩት ሆኗል። ጊዮርጊስ ባህር ዳር ጊዮርጊስ ከአስፋልቱ ደንበር ላይ የበቀለ ትልቅ ባብ ያን ጊዜ ከምንም አይቆጠርም ነበር። ገና ሽመል የሚያህል ነገር ነበር። ዘንግ የሚያህል መቋም የሚያህል ነገር ነበር ያን ጊዜ ያለ እና 6 ወር ሙሉ ከሰው ቤት ሳልተኛ 6 ወር ሙሉ ዘመድ ወገን አለ ብዬ ከሰው ቤት ሳልበላ እየለመንኩኝ 6 ወር ነው የተቀመጥኩት። እንደዚህ ነው የኛ መከራ የኛ ታዲያ እኔ ነፍሴን እንጂ ስጋዬን አይደለም ብዬ ለስጋዬ ለነፍሴ ነው የወጣው። የጣም ፈጣል በላም ጥሩ አባ ገብረ ማርያም ጋር እንኳን ብዙ ዘመን ኑረን ወደ ባህር ዳር ስንመላለስ ሰዎቹ ቀሚስና ወይባ መጎናጠፍ ያዘጋጁልኝ። 2 ዓመት አለበስኩትም። ኋላ ነው የወንጌሉ አገልግሎት ስብከት እየበዛ ሲሄድ በሰባኪነታችን ሰው ፈላጊውን በዚያም ሲል ስለ ወንጌሉ ስል ነው እኔ ቀሚስ የለበስኩት። የኔ ህይወት እንደዚህ ነበርና አሁንም በኢየሱስ ክርስቶስ በፍርድ ወንበር መጠየቃችን መቅረባችን አይቀርም። ማቆም የይሁዳን አባት ረገመው። የሚወለድ እናቱን ያገባል፣ አባቱን ይገላል፣ ጌታውን በ30 ብር ይሸጣል ተብሎ የተባለው አልቀረም። ምን ልትሰጡኝ ትወዳላችሁ አለ። አባቱን ገደለ፣ እናቱን አገባ። አንተ ማነህ ብለህ ስትጠይቀው ባህር ዳር ወንዝ ዳር ወድቆ የተገኘ መሆኑን ገለጸላት። ተይዘው ወደ ጌታ እሷን ከ36ቱ ቅዱሳት አይደል ብዬ ነበር የቀረው። እሱን ከ12 ሐዋርያት ወስዶ ወደ በለጠው ጨመሩ። እንግዲህ ጌታን አሳልፎ ለመስጠት አንዳንድ ጊዜ ክቡራንና ክቡራት ታዳሚዎቻችን አሁን በተቀደሰው ተራራ ከሱ የገባችሁ አላችሁ። አንዳንዱ ከተወለደ አንስቶ ወይም ከአያቱ ከቅድመ አያቱ አንስቶ አያቶቹ ቅድመ አያቶቹ ይሰሩት የነበረውን ኃጢአት ለማጠቃለል አባቱና እናቱ ይፈጽሙት የነበረውን ግፍ ለመፈጸም እንዲሁም እርሱ ከልጅነቱ ጀምሮ ይሰራው የነበረውን ኃጢአት የኃጢአቱን መጠቅለያ ለማግኘት ወደ ገዳሙ በምክንያት የሚላኩ ሰዎች አሉ። እንደ ይሁዳ ማለት ነው። ይሁዳውን ጌታ ጋር የተጨመረ ከ12 ሐዋርያት ካለው ሁሉ የእስራኤል ሊቃውንት ካለው ሁሉ የእስራኤል ሕዝብ ይሁዳ 12ኛ ሆኖ ተቆጠረ። ሊጠቀም አይደለም ሊጎዳ ነው። ሊጸድቅ አይደለም ሊኮነን ነው። ሊፈረድለት ሳይሆን ሊፈረድበት ነው። አባቱን ገሏል፣ እናቱን አግብቷል። ልቡ አመፀኛ ትዕቢተኛ መመለስ የማይፈልግ ንስሐ የማይሻ ሰው ግፍ ላይ ግፍ፣ ስርቆት ላይ ስርቆት። ደግሞ ያገኘው ሹመት ምንም ሰሰላት ገንዘብ ያዥ ከረጢቱን ይዞ ገንዘብ የሚይዝ ገንዘብ የሚሰበስብ የሚገባውን ገንዘብ ለጌታ የሚገባውን ስጦታ መባውን እጅ መንሻውን የሚሰበስበው ይህም ሊታወቅ በዮሐንስ ወንጌል ምዕራፍ 12 ቁጥር 6 ላይ ከረጢቱን ይዞ ገንዘብ ስለሚሰበስብ ተፈጥሮ ሌባ ስለነበር ነው ያለ። ሽቱ በ300 ዲናር ተሽጦ ለነዳያን መሰጠት ነበረበታል። ነገር ግን ቅዱስ ዮሐንስ ወንጌላዊ ምንድን ነው ያለው? ይሁዳ ለድሆች ተገዶላቸው፣ ይሁዳ ለድሆች አዝኖላቸው አስቦላቸው ሳይሆን ገንዘብ ያዥ በመሆኑ ይሄ ሽቱ በ300 ዲናር ተሽጦ ለብቻው ሊበላበት ሊጨፍርበት ለብቻው ስርቆት የሰው ሀብት ገንዘብ ልማዱ ስለሆነ ሱስ ስለሆነበት ነው ተብሎ ተጽፏል። እና እንግዲህ ወገኖቼ በክርስቶስ ወንበር ልንጠየቅ ልንቀርብ ግድ ነው። ስንቀርብ ግን የምንመልሰው እንዳናጣ መዘጋጀት ያስፈልገናል። እንደ ይሁዳ እንዳይሆን ይሁዳን ዕንባቆም አባቱን ረገመው፣ የአባቱ ርግማን በልጁ አደረ። ኤልሳ ደግሞ 42ቱን ሕፃናት ረግማቸው ከዱር ድቦች መጠው ገነጣጥለው በልተዋቸዋል። እንደምን ቆያችሁ ወገኖቼ? የበረሃው ስብከት ነው እና ትምህርታችን ለማጠቃለል እንግዲህ እንሞክራለን። እንደ መጨረሻ እንደምናደርገው
ኦሪት ዘኍልቍ ምዕራፍ 16 ላይ አሁንም እስከ ስጋቸው ሲኦል የወረዱትን እስከ ስጋቸው ድረስ ወደ ሲኦል የወረዱትን የተጣሉትን እናነባለን። እንዲህ አለ ሙሴ። ሙሴም ያለ ሙሴም እጅግ ተቆጣ። እግዚአብሔርንም ወደ ቁርባናቸው አትመልከት፣ እኔ ከእነርሱ አንድ ስንኳ አልወሰድኩም፣ ከእነርሱ አንድ ሰው አልበደልኩም አለ ሙሴ። ዘኍልቍ ምዕራፍ 16 ቁጥር 18 ላይ ሙሴም ቆሬን ነገ አንተ ወገንህም ሁሉ አሮንም በእግዚአብሔር ፊት ሁኑ አላቸውና ሙሴም እንዲህ አለ። እንግዲህ የቆሬ ልጆች ዳታንና አቤሮን ከእናንተ በቀር ሌላ ሰው የለም ወይ? ሁልጊዜ እናንተ ያሉ በግፍ ተነሱባቸው፣ የሌዊ ልጅ እያለ ያነሳሳቸዋልና ከእስራኤል ልጆች 250 ሰዎች ከእነርሱ ጋር ወሰዱ። ከጉባኤውም የተመረጡ ዝናቸውም የተሰማ የማህበሩ አለቆችን ነበሩ። በሙሴና በአሮን ላይ ተሰብስበው ማህበሩ ሁሉ እያንዳንዳቸው ቅዱሳኖች ናቸውና እግዚአብሔርንም በመካከላቸው ነውና ቅዱሳኖች ማህበሩን ሁሉ እያንዳንዳቸው ቅዱሳን ናቸው፣ እግዚአብሔርም በመካከላቸው ነውና እናንተ እጅግ አብዝታችኋል፣ በእግዚአብሔርም ጉባኤ ላይ ለምን ትታበያላችሁ አሉ። ሙሴም በሰማ ጊዜ በግንባሩ ወደቀ። ሙሴም ይሄንን ኃይለ ቃል ሲሰማ በግንባሩ ወደቀ። ሕዝቡን ይወድ ነበርና ለሕዝቡ ይጨነቅ ነበርና የሕዝቡን መንገላታት በሕዝቡ ላይ የሚደርሰውን ችግር ማየት ስለማይፈልግ ሙሴ ይህንን ቃል በድፍረት ሲናገሩ መሬት ላይ ወደቀ። ራሱን እየሰደቡት እኮ ነው። በወንድሙ በአሮን ላይ እናንተ ሁልጊዜ ለምንድን ነው እያሉ በግፍ ሲነሱባቸው መሬት ላይ ወደቀ ይልልሃል። በግንባሩ ወደቀ። መጨረሻ ላይ ግን ቢመክራቸው ቢያስተምራቸው አልሰማ ሲሉ ምንድን ነው ያለ? እግዚአብሔር አምላክ ሆይ አለ፣ እንዴት ቆያችሁ? እንዲህ አለ። ሙሴም አለ ይህን ስራ ሁሉ አደርግ ዘንድ እግዚአብሔር እንደላከኝ እንጂ ከልቤ ከራሴ ከስልጣኔ በፈቃዴ እንዳልሆነ በዚህ ይታወቃል። እነዚህ ሰዎች ሰው እንደሚሞት ቢሞቱ ወይም እንደ ሰው ሁሉ ቢቀሰፉ እግዚአብሔር አላከኝም አለ። አዲስ ሞት እንግዳ ነገር መፈጠር አለበት። ሰው እንደሚሞት ከሞቱ እግዚአብሔር አላከኝም። ሰው ቢቀሰፉ እግዚአብሔር አላከኝም። ነገር ግን ድንገተኛ ነገር ተደርጎ ሆኖ የማያውቅ ነገር ቢመጣ ሆኖ የማያውቅ ነገር ቢደረግ ቢፈጠር እግዚአብሔር እኔን እንደላከኝ የሚታወቀው ያን ጊዜ እግዚአብሔር አዲስ ነገር ቢፈጥር ምድርም አፏን ከፍታ ለእነርሱም ያለውን ሁሉ ብትውጣቸው በሕይወታቸው ወደ ሲኦል ቢወርዱ ያን ጊዜ እነዚህ ሰዎች እግዚአብሔርን እንደናቁ ይታወቃሉ። አሁን ያመጣው ሲኦል ክፉ ሰዎች የሚሰበሰቡበት፣ ክፉ ሰዎች የሚጣሉበት፣ በጌታ በፍርድ ቀን ጌታ ንዑና ሁሩ ሲል ጻድቃንን በቀኙ ኃጥአንን በግራው ሲያቆም፣ በጎችን በቀኙ ፍየሎችን በግራው ሲያቆም ለፍርድ የሰው ልጅ ሁሉ አዳም ጀምሮ እስከ ምጽአት ያለው ትውልድ ለፍርድ ሲቀርብ ያን ጊዜ ኃጥአን ወደ ጥልቁ ወደ ጨለማው ከቁራ 7 እጅ ጠቁረው ከቁራ 7 እጅ ጨልመው አለቃቸውን አባታቸውን ዲያብሎስን መስለው ወደ ገሃነም ይወርዳሉ። በጌታ በኢየሱስ ክርስቶስ የፍርድ ወንበር መቅረብ ግድ ነውና ይፈረድልናል፣ ይፈረድብናል፣ ይፈረድባቸዋል፣ ይፈረድላቸዋል። መልካም ለሰሩት ሰዎች ይፈረድላቸዋል፣ ክፉ ለሰሩት ሰዎች ደግሞ ይፈረድባቸዋል። የሰው በረት የከፈታችሁ፣ የሰው ሀብት የቀማችሁ፣ የሰው ኪስ ያወልቃችሁ፣ ጉቦ መማለጃ የተቀበላችሁ፣ ገንዘባችሁን በአራጣ ያበደራችሁ፣ ዝሙት የፈጸማችሁ፣ ወደ ጠንቋይ የሄዳችሁ የአባቴ አምላክ የእናቴ አምላክ እያላችሁ የአባቴ አምላክ የእናቴ አምላክ እያላችሁ ትልቁን ዋርካ ትልቁን ዛፍ ከፍ ያለውን ተራራ ኮረብታውን ወይም ደግሞ ባህሩን ወንዙን ተራራውን እንዲሁም ሲል ደግሞ በጓዳችሁ እየገባችሁ
በማጀታችሁ እየገባችሁ የአባቴ አምላክ የእናቴ አምላክ እያላችሁ እኔ እግዚአብሔር አምላካችሁ ነኝ፣ ከኔ በቀር ሌላ አምላክ አታምልኩ፣ ከላይ በሰማይ በምድር በባህር ውስጥ ከኔ በቀር ሌላ አምላክ የለም፣ ከግብፅ ባርነት ከፈርዖን አገዛዝ ያወጣኋችሁ አምላካችሁ እግዚአብሔር ነኝ ይላል። የነበረ ያለና ለዘላለም የሚኖር የእስራኤል ቅዱስ ሁሉን የሚችል አምላክ። ዘጸአት ምዕራፍ 20 ከቁጥር 2 3 4 5 በሰማይም በምድርም ያለ እኔ ሌላ አምላክ የለም። እናንተ ግን እዩት፣ ዳንግሌ በግ ታርዱለታላችሁ፣ ገብስማ ዶሮ፣ ልብ ወርቅ፣ ነጭ ዶሮ፣ ጥቁር ዶሮ፣ ያልሽና ወይፈን፣ ነጭ ጊደር፣ ቀይ ጊደር፣ እንደገና ካባው ላንጋው፣ አረ እንደገና ሳንቃድሪው አልቦ አምባሩ ምንም አታደርጉለታላችሁ፣ ምንም አትሆኑለታላችሁ። በእውነት ዝናብ አብቅሎ በፀሐይ አብስሎ ሁሉን ለሚመግብ አምላክ ይህን ብታደርጉ ምን በታደላችሁ ነበር። እንዲሁ ዝም ብሎ ለሰይጣን አናጢዎች ለጠረቡት፣ አንጥረኞች ለለበጡት፣ በጥጃና በሰው ምስል ለተሰራ እንዲሁም ለፀሐይና ለጨረቃ ለባህር ለወንዝ ለተራራ መስገድ፣ ይህ ሁሉ አድርገው ወደ ጠንቋይ መሄድ፣ ቀን ወደ ቄስ ትላላችሁ የንስሐ አባት፣ መሸት ሲል ወደ ጠንቋይ አይገባም። እናስተውል፣ እንመራመር፣ ንስሐ እንግባ። ይህም ሁሉ ደግሞ ሆኖ ሰውን መበደል፣ በሰው ድል መግባት፣ በሰው ሀብት መመቅኘት፣ ሳይሰሩ ሰው በሰራው፣ ሳያደርጉ ሰው ባደረገው በሰው ድል መግባት፣ እንደ ቃየል ባቤል ላይ፣ እንደ ኤሳው በያዕቆብ ላይ ግፍ መፈጸም፣ በአቤል ላይ ግፍ መፈጸም። ስለዚህ ጥሩ አይደለም። ምን እምላችሁ፣ እንዴት ቆያችሁ ወገኖች? እንዲህም ሆነ ይህን ቃል ሁሉ መናገር በፈጸመ ጊዜ ከበታቻቸው ያለው መሬት ተሰነጠቀ። ታዲያ ምድሪቱም አፏን ከፍታ እነርሱንም ቤተሰቦቻቸውንም ለቆሬ የነበሩትን ሰዎች ሁሉ ዕቃቸውን ሁሉ ዋጠች። ከዚህም በላይ ደግሞ 250 ሰዎች ነበር ከእነሱ ጋር የሚተባበሩ። እነሱንም ከሰማይ እሳት ወርዶ በላቸው ይላል። እና እግዚአብሔር በምድርም ይፈርዳል። አምላከ ሙሴ የቆሬ ልጆች ዳታንና አቤሮንን እንዲሁም 250 እኛም ገብተን ወደ ቤተ መቅደስ ዕጣን ማጠን አለብን። ሙሴ አርጅተሃል፣ ሙሴ አሮንን በቅቷል፣ እኛም የሌዊ ልጆች ነን ብለው በሙሴና በአሮን ላይ የተነሱት ሰዎች ምድር ተሰንጥቃ ዋጠቻቸው። ከሰማይ እሳት ወርዶ አቃጠላቸው። እግዚአብሔር ይፈርዳል። አምላካችን ፈራጅ ነው። ቅድም 2 ድቦች ወጣው 42ቱን ሕፃናት ሰባብረው ጥለዋቸዋል። የዕንባቆምም የተናገረው ቃል ደግሞ አባቱን ይገላል፣ እናቱን ያገባል፣ ጌታውን በ30 ብር ይሸጣል። ልትሰጡ ትወዳላችሁ አላቸው። 30 ብር መዘኑለት። ይሁዳም ጌታን አሳልፎ ለመስጠት ምቹ ጊዜ ይፈልግ ነበርና፣ ምቹ ቀን ይፈልግ ነበርና ይህም የተጻፈው በማቴዎስ ምዕራፍ 26 ቁጥር 14-15 የተጻፈ ቃል ነው። ስለዚህ ማስተዋልን ይስጠን እላችኋለሁ። ማስተዋልን ይስጠን ወገኖቼ። ይህ በረሃው ስብከት ነው። አምላካችን እውነተኛ ፈራጅ ነው። ክፉውን ክፉ በጎን በጎ ይላል። ማንተ ተፈደዮ ለኩሉ በከመ ምግባሩ። መዝሙረኛው ዳዊት አንተ ለሁሉም ለእያንዳንዱ እንደየሥራው ትከፍለዋለህ ተብሎ በመዝሙር 61 ከቁጥር መጨረሻ ላይ እያንዳንዱ ክፉውን ክፉ ስላለ በጎን በጎ፣ ግፍ የፈጸሙትን አቤቱ የሚገፉኝን ግፋቸው፣ የሚያሳድዱኝን አሳዳቸው ይላልና መዝሙረኛው ዳዊት የሚገፉኝን ግፋቸው፣ የሚያሳድዱኝን አሳዳቸው። እንግዲህ የሙሴ ጸሎት ነው። በእስራኤል ዘመን ማለት በበረሃው ጉዞ የግብፅ ወጥተው በሚሄዱ ሰዎች ላይ ምድር ተከፍታ ተሰንጥቃ ወጣቸዋለች። እስከ ስጋቸውን ሲኦል ወርደዋል ማለት ነው። ይህን እያየን ንስሐ እንግባ፣ እንዘጋጅ። እንዴት ቆያችሁ?
አቤቱ የሚበድሉኝን በድላቸው፣ የሚዋጉኝን ተዋጋቸው። ሩርና ጋሻ ያዝ፣ እኔንም ለመርዳት ተነስ። ሰይፍህን ምዘዝ፣ የሚያሳድዱኝን መንገዳቸውን ዝጋ። ነፍሴን መድኃኒትሽ እኔ ነኝ በላት። ነፍሴን መድኃኒትሽ እኔ ነኝ በላታል። ነፍሴን መድኃኒትሽ እኔ ነኝ፣ እኔ ያለሁልሽ በላታል። ነፍሴን የሚሹ ሁሉ ይፈሩ ይጎስቁሉ። ክፋትም በእኔ ላይ የሚያስቡ ይፈሩ፣ ወደ ኋላቸው ይበሉ፣ ወደ ኋላም ይመለሱ። በነፋስ ፊት እንዳለ ትቢያ ይሁኑ። የእግዚአብሔር መልአክ ያስጨንቃቸው። መንገዳቸው ዳጥና ጨለማ ይሆን። የእግዚአብሔር መልአክ ያሳዳቸው። በከንቱ ያጠፉኝ ዘንድ ወጥመዳቸውን ሸሽገውብኛልና፣ ነፍሴን በከንቱ አበሳጭተዋታልና። ያላወቁት ወጥመድ ይምጣባቸው፣ ያላወቁትን ወጥመድ ያዛቸው። ያላሰቡትን መከራ ይድረስባቸው። ያላወቁት ወጥመድ ይምጣባቸው፣ የሸሸጉት ወጥመድ ያዛቸው። በዛ ወጥመድ ውስጥ ይውደቁ። ነገር ግን በእግዚአብሔር ነፍሴ ግን በእግዚአብሔር ደስ ይላታል። ነፍሴ ግን በእግዚአብሔር ደስ ይላታል፣ በመድኃኒቴ አምላክም ሐሴት ታደርጋለች። አጥንቶቼ ሁሉ እንዲህ ይሉሃል፣ አቤቱ ወደ አንተ። አቤቱ እንዳንተ ያለ ማን ነው? አቤቱ ጌታ ሆይ እንዳንተ ያለ ማን ነው? እንዳንተ ያለ አምላክ፣ እንዳንተ ያለ ንጉሥ፣ እንዳንተ ያለ እውነተኛ ፈራጅ። አጥንቶቼ ሁሉ እንዲህ ይሉሃል፣ ሰውነቴ ሁሉ ሕይወቴ ሁሉ እንዲህ ይሉሃል፣ አቤቱ እንዳንተ ያለ ማን ነው? ችግረኛውን ከሚቀማው እጅ፣ ችግረኛውንና ድሃውን ከሚነጥቀው እጅ ታድነዋለህ። ችግረኛውንና ድሃውን፣ ስደተኞችን ከነጣቂዎች፣ ከክፎች፣ አረመኔዎች፣ ችግረኛውን፣ ስደተኛውን ከቀየው፣ ከቦታው፣ ከትውልድ ሀገሩ ተፈናቅሎ በስደት ያለውን ስደተኛውን፣ ችግረኛውን ሁሉ እንዲህ አቤቱ አጥንቶች ሰውነቴ ሁሉ እንዲህ ይሉሃል፣ ነፍሴም ሥጋዬም እንዲህ ትላለች፣ አቤቱ እንዳንተ ያለ ማን ነው? ችግረኛውን ከቀማኛ ከሚቀማጅ፣ ችግረኛውን፣ ስደተኛውን፣ ድሃውን ከሚነጥቅ ታድናለህ። መዝሙር 34 ከቁጥር 1 እስከ 10 ያለ ነውና ወገኖቼ ከኔ ጋር ናችሁ? አዎ፣ ትምህርታችንን አጠቃላይ ሁለተኛ ቆሮንቶስ የሐዋርያው የቅዱስ ጳውሎስ መልእክት ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 10 ላይ መልካም ቢሆን ወይም ክፉ እንዳደረገ እያንዳንዱ በሥጋው የተሰራውን ብድራት ይቀበል ዘንድ ሁላችን በክርስቶስ ፍርድ ወንበር ልንገለጥ ይገባናል። የተማረን የመከረን የገሰጸን አምላክ የተመሰገነ ይሁን። ስላደመጣችሁኝ አመሰግናለሁ።